33 ዓመት ከ3 ወር እድሜው ነው የተሰቀለው በኢየሩሳሌም ነው። እግዚአብሔር ከዓለም አስቀድሞ ንጉስ ነበር። የምድር መካከል ተብላ የምትጠራ ቀራንዮ ናት። ዓርብ ማለትም የፀሐይ መጨለምን ምስጢር የሚያሳይ ነው። በሊቃነ ካህናቱ ፊት ጌታችን ሲመልስም ይመቱታል፣ ዝም ሲልም ይመቱታል። በየመሃሉ የሚመቱ ሰዎች አሉ፣ ምራቃቸውን የሚተፉበት ሰዎች አሉ። ይትባረክ እግዚአብሔር ዘሰማየ ሕማማተ ወልዶ ክብረ ወስብሐተ የልጁን መከራ ክብርና ጌጥ ውበት አድርጎ የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። የተከበራችሁ እግዚአብሔር ልጆች በመላው ዓለም የምትገኙ ኦርቶዶክሳውያን ሁላችሁም በልዑል እግዚአብሔር ስም ለዚህ ዕለትና ለዚህ ሰዓት እንኳን አደረሳችሁ ለማለት እወዳለሁ። የምንመለከተው እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስን የስቅለት በዓልን ምስጢርን በተመለከተ የምንመለከት ይሆናል። እንግዲህ እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው መጋቢት 27 ቀን ዕለተ ዓርብ ላይ ነው። 33 ዓመት ከ3 ወር እድሜው ነው የተሰቀለው በኢየሩሳሌም ነው። ማዕከለ ምድር ተብላ በምትጠራ የምድር መካከል ተብላ በምትጠራ በቀራንዮ ነው የተሰቀለው። በአምላክ ዳዊት እንግዲህ አስቀድሞ እንደተናገረው እግዚአብሔር ንጉስ ውእቱ እምቅድመ ዓለም እግዚአብሔር ከዓለም አስቀድሞ ንጉስ ነበር። ወገበረ መድኃኒተ በማዕከለ ምድር በምድር መካከል መድኃኒትን አደረገ ብሎ እንደገለጠው የምድር መካከል ተብላ የምትጠራ ቀራንዮ ናት። የምድር መካከል የምትባልበት ምክንያት ቀራንዮ የሰው ልጅ የተፈጠረባት አንደኛ የሰው ልጅ አጽም፣ ሁለተኛ ደግሞ የሰው ልጅ አጽም ያለባት፣ ይህም ማለት የአዳም አጽም የሚገኝባት። ይህ ብቻ ሳይሆን ርዕሰ ከይሲ አዳምን ያሳተው እባብ ወይም ዘንዶ ራስ የሚገኝበት ስፍራ በመሆኑ ይህ ብቻ ሳይሆን መልከጼዴቅ ለዘመናት ህብስተ አኮቴት ጽዋ በረከት እያቀረበ መስዋዕት እየሰዋ ለዘመናት የቆየባት በመሆኗ ይህም ብቻ ሳይሆን ደግሞ የነቢያት ትንቢት የተፈጸመባት የነቢያት ራእይና ህልም የሚያርፍባት ስፍራ በመሆኗ የምድር መካከል ትባላለች። ይህም ብቻም አይደለም፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ሁላችንም የተሰበሰብንባት የሁላችንም የተገኘንባት የሐዲስ ኪዳን ሰዎች ወደዚያ ሄደን የብሉይ ኪዳን ሰዎች ወደዚህ መጥተው አንድ ላይ የተገናኘንባት። ይህ ብቻም አይደለም፣ መላእክት እንደ ሻሽ የተነጠፉባት፣ እንደ ቅጠል የረገፉባት፣ እንደ ግንድ የተረበረቡባት፣ ከሰማይ የወረዱባት፣ እኛ ደግሞ የሄድንባት አንድ ላይ የተገናኘንባት፣ የጌታ ደም በጽዋ የተቀዳባት፣ የመላእክት ጽዋ የተደቀነባት፣ ምስጋና የተመሰገነባት እጅግ በጣም የተለየች ቦታ ስለሆነች በዚህ ምክንያት ማዕከለ ምድር ተብላ የምድር መካከል ትባላለች። ይህም ብቻም አይደለም፣ ዮሐንስ ወንጌላዊ ሁላችንን ወክሎ እመቤታችንን እናት አድርጎ የተቀበለባት፣ እመቤታችንም እናት ሆና ለኛ የተሰጠችበት በመሆኑ በዚህ ምክንያት ማዕከለ ምድር ይባላል። ይህ ብቻም አይደለም፣ ጌታችን ከምድር ከፍ ብሎ ከሰማይ ዝቅ ብሎ የተሰቀለባት በመሆኑ በዚህ ምክንያት ማዕከለ ምድር ተብላ ትጠራለች። ይህ ብቻም አይደለም፣ ምድር የሚለው ሰው የሚለውን የሚገልጥ ነው። እስመ ምድር አንተ ይለዋል በመጽሐፈ ኩፋሌ፣ አዳምን ምድር ነህ ይለዋል፣ መሬት ነህ ይለዋልና ማዕከለ ምድር ማለት በሰው መካከል ማለት ነው። ሰው የተባለው አዳም ነው። በአዳም መካከል መስቀሉ መተከሉን ለማሳየት የምድር መካከል ተብላ ትጠራለች። ይህ ብቻም አይደለም፣ ምድር የሚለው ዘመን የሚለውን ያሳያል። ማዕከለ ምድር ማለት ማዕከለ ዘመን ማለት ነው፣ የዘመን መካከል ላይ። ይሄ ማለት 33 ዓመት ከ3 ወር ጌታ የተሰቀለበትን እድሜ የሚያሳይ ነው። የሰው እድሜው በአማካይ 70 ዓመት ነው። 70 ለ2 ሲሆን 35 ነው። ጌታችን እንግዲህ 33 ዓመት ከ3 ወር ሲሆን ነው የተሰቀለው፣ ለ35 የቀረበ ነው እና ማዕከለ ምድር የሚለው ማዕከለ ዘመን መሆኑን የሚያሳይ ነው። እነዚህን ምስጢራት ሁሉ ይገልጣል። ለዚህ የተሰቀለው ቀራንዮ ነው። ራሱም እንደገለጠው ጌታችን ይደልዎ ለነቢይ መዊት በአፍአ ዘንበለ በኢየሩሳሌም፣ ነቢይ ክርስቶስ በኢየሩሳሌም ካልሆነ በስተቀር በሌላ ስፍራ ሊሞት አይገባውም ብሎ እንደገለጠው ጌታችን በዚሁ በቀራንዮ የተሰቀለበት የሚታሰብበት ነው። ማዕከለ ምድር የሚባለውም ለዛ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው ዕለተ ዓርብ ላይ ነው። እንግዲህ ዓርብ ማለት 3 ትርጉሞች አሉት በዋናነት። አንደኛ የፍጥረት መካተቻ ማለት ነው። ሁለተኛ የመና መካተቻ ማለት ነው። ሶስተኛ የሥራ መካተቻ ማለት ነው። እነዚህ ትርጉሞች አሉት። የፍጥረት መካተቻ ማለት ነው ፍጥረት ያለቀው ዕለተ ዓርብ ላይ ነው። ያ ማለት በ6ቱ ቀናት ኦሪት ዘፍጥረት ምዕራፍ 1 ላይ እንደተገለጠው ቁጥር 26 ላይ እግዚአብሔር አዳምን የፈጠረው ዕለተ ዓርብ ላይ ነው።
ሰው ደግሞ የሰው ማብቂያ የሰው ማለቂያ የፍጥረት ማለቂያ የፍጥረት ማብቂያ የፍጥረት ማዕዘን ተብሎ ይገለጣል እና ሰው የተፈጠረው አርብ ነው። ስለዚህ ፍጥረት ያለቀው አርብ ስለሆነ የፍጥረት መካተቻ ተብሎ ይታወቃል። ሁለተኛ የመና መካተቻ የሚባለው እስራኤላውያን 40 ዘመን ሙሉ መና ሲመገቡ ኑሮ አርብ ቀን ፊንቆን ደርሰው መናው አልቆ መናው ቀርቶ እህል ተመግበው አድረዋልና በዚህ ምክንያት የመና መካተቻ ተብሎ ይታወቃል አርብ። ሶስተኛ የሥራ መካተቻ ይባላል። ጌታችን 33 ዓመት ከ3 ወር ስራውን ሲሰራ ኖሮ በእለተ አርብ ስራውን ጨርሷልና በዚህ ምክንያት አርብ ማለት የሥራ መካተቻ ተብሎ ይተረጎማል። ምስጢሩ ደግሞ አርብ ማለት ምሽት ማለት ነው። አረበ ገባ መሸ የሚል ቃል አለ። አባቶቻችን እንደሚሉት ክርስቶስን ሊሰቅሉት ሲሉ ጨለማ በሆነ ጊዜ አርበብነ ይህን ሰው ሳንሰቅለው መሸብን ተባብለዋል። በዚህ ምክንያት ቀኒቱ አርብ ተብላ ቀርታለች። አርበ ፋሲካሆሙ ለአይሁድ የአይሁድ ፋሲካ መሸባቸው ደረሰባቸው የሚል ትርጉም አለው። ስለዚህ አርብ ማለት ምሽት ማለት ነው። መካተቻ ማብቂያ ማለቂያ መደምደሚያ ማለት ነው። ምዕራብ ማለትም ለምሳሌ መግቢያ ማለት ነው። የፀሐይ መግቢያ የብርሃን መግቢያ እንደማለት ነው። አርብ ማለትም የፀሐይ መጨለምን ምስጢር የሚያሳይ ነው። ለምንድነው አርብ የተመረጠችው ለምንድነው የሚለውን እንይ። ክርስቶስ አርብ ለመሰቀል የመረጠበት ምክንያት አስቀድመን እንደገለጥ ነው የመጀመሪያው አዳም የተፈጠረባት ስለሆነች ስለዚህ አዳም ሁለተኛ እንደገና የሚፈጠርበት ነው። የአዳም ተፈጥሮ ሁለት ነው ወይም የኛ የሰዎች ተፈጥሮ ሁለት ነው። አንዱ ጥንተ ተፈጥሮ ይባላል፣ ሁለተኛው ደግሞ ሐዲስ ተፈጥሮ ይባላል። ጥንተ ተፈጥሮ የሚባለው የመጀመሪያው አፈጣጠር ሲሆን ሐዲስ ተፈጥሮ የሚባለው ከመርገም በኋላ የታደስንበት የተወለድንበት እሱ ሐዲስ ተፈጥሮ ይባላል። ስለዚህ መጀመሪያ አርብ ተፈጥሮ ሰው የወደቀው አርብ ስለሆነ ስለዚህ ክርስቶስ በዚህ ምድር መጥቶ ተመላልሶ አርብ ነው እንደገና የሰራን ማለት ነው። ስለዚህ የመጀመሪያው አዳም የተፈጠረው አርብ ስለሆነ ሁለተኛም የተፈጠርነው አርብ ነው። የተመረጠው ለዚህ ነው። ሁለተኛ የሳተው አዳም የሳተው አርብ ቀን ነው። ዕፀ በለስን የበላው አርብ ቀን ነው። የበላው ብቻ ሳይሆን ከገነት የወጣው አርብ ቀን ነው። ይሄ ብቻ ሳይሆን እግዚአብሔር አዳምን ፍለጋ የመጣው በዚያው አርብ ምሽት ነው። አይቴ ያለው አዳም ወዴት አለህ ብሎ ፍለጋ የመጣው አርብ ምሽት ስለሆነ በዚህ ምክንያት እያንዳንዱ የሰው ልጅ ታሪክ ከአርብ ጋር የተገናኘ ነውና አርብ የተመረጠችበት ምክንያት ይሄ ነው። አንደኛ አዳም የተፈጠረው አርብ ነው። ሔዋንም ከአዳም የተገኘችው በሳምንቱ አርብ ነው። ዕፀ በለስን የበሉት አርብ ነው። ከገነት የተባረሩት አርብ ነው። እግዚአብሔርም ደግሞ አዳምን ወዴት አለህ እያለ የፈለገው አርብ ነው። በዚህ ምክንያት የፈለገን አርብ ነው፣ ያገኘንም አርብ ነው፣ የመለሰንም አርብ ነውና አርብ የተመረጠችበት ምክንያት ይሄ ነው። እንግዲህ ወደ ስቅለቱ ደግሞ ስንመጣ የጌታችን መከራ የሚጀምረው ከሐሙስ ማታ ከ3 ሰዓት በኋላ ነው። ጸሎቱን ከጸለየ በኋላ ይሄን ጸሎት እየተመላለሰ የሐሙሱን ማታ ከጸለየ በኋላ ያ ሁሉም በመብራት ነው መተው የሚይዙት። ጌታችን ለተወሰኑ 5 ቀናት ደብረ ዘይት አያድርም ነበር፣ ቢታንያ ነበር ያድር የነበረው። በዚህ ጊዜ ግን ያው የሚያዝበት ቀን ስለሆነና ፍላጎቱም ስለሆነ ፈቃዱም ስለሆነ ጊዜውም ስለደረሰ እነሱ የሚመጡበትንም ሰዓት ያውቃልና በሰዓታቸው በደብረ ዘይት ተገኘ መጡ። ጌታችንን ይዘውት ሄዱ። ጠቅላላ የመከራ ሰዓቱ 18 ሰዓታት ናቸው። የሌሊቱ 9 ሰዓት የቀኑ 9 ሰዓት የሌሊቱ 9 ሰዓት የቀኑ 9 ሰዓት አጠቃላይ 18 ሰዓት ይሆናል። እኩል ነው። የሌሊቱ የኦሪት ምሳሌ ነው፣ ቀኑ ደግሞ የሐዲስ ኪዳን ምሳሌ ነው። ሐዋርያው ቅዱስ ጳውሎስ እንደገለጠው ሮሜ ምዕራፍ 13 ቁጥር 12 ጀምሮ አለፈት ሌሊት ወመጻት መዓልት ይላል። ሌሊቱ አለፈች ቀን መጣች ይላል። ኦሪት አለፈች ወንጌል መጣች እንደማለት ነው። ወይም ብሉይ ኪዳን አለፈ ሐዲስ ኪዳን መጣች የሚል ትርጉም ያለው ነው። ሌሊቱ የብሉይ ኪዳን ምሳሌ ነው፣ ቀኑ ደግሞ የሐዲስ ኪዳን ምሳሌ ነው። እኩል መሆኑ ሰዓቱ የብሉይ ኪዳን ሰዎችም የሐዲስ ኪዳን ሰዎችም እኩል እንደዳንን የሚያሳይ ነው። ወይም መዳን የተፈጸመው ለሁላችንም እኩል እንደሆነ ማሳየት የሚችል ምስጢር ነው እና እነዚህ 18 የመከራ ሰዓታት ናቸው። እንግዲህ ወደ መከራ ወደ ዝርዝሩ ደግሞ ስንመጣ ከጧት 1 ሰዓት 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት ተብሎ እነዚህ የሚከፈሉት በዚህ አከፋፈል ነው። የጧቱ 1 ሰዓት ነግህ የሚባለው ነው። እሱም ጌታችን በሊቃነ ካህናቱ ፊት የቀረበበት ያው አይሁዳውያን ሃይማኖተኞች ስለሆኑ አስቀድመው ያቀረቡት ፍርዱ እንዲሰጥ ያቀረቡት በሊቃነ ካህናቱ እንዲመረመር ነው ያደረጉት። ነሐና ነቀያፋ እነዚህ ነበሩ። ጧት 1 ሰዓት ላይ እነሱ ፊት የቀረበበት ነው። 3 ሰዓት ላይ በጲላጦስ ፊት የቀረበበት ነው። 6 ሰዓት ላይ የተሰቀለበት አካሉ
ከመስቀሉ ጋር የተገናኘበት ሰዓት ነው። 9 ሰዓት ላይ ቅድስ ነፍሱን ከቅድስ ስጋው በስልጣኑ የለየበት ሰዓት ነው። 11 ሰዓት በስጋ ወደ መቃብር የወረደበት ሰዓት ነው። እነዚህ ሰዓት አስቀድሜ እንደገለጥኩት የጧቱ 1 ሰዓት የአዳም መፈጠርን ያመለክታል። 3 ሰዓት የሔዋንን መፈጠር ያመለክታል። 6 ሰዓት ዕፀ በለሱን የበሉበትን ያመለክታል። 9 ሰዓት ደግሞ ከገነት የተባረሩበትን ያመለክታል። 11 ሰዓት አይቴሃለሁ ከአዳም አዳም ሆይ ወዴት አለህ እያለ እግዚአብሔር አዳምን ፍለጋ የመጣበትን ምስጢር እነዚህን ምስጢራት ያሳያል። እንግዲህ ጌታችን ከሐሙስ ማታ ከተያዘበት ሰዓት ጀምሮ መከራው ተቆጥሮ አያልቅም፣ ተነግሮ አያልቅም። ድርሳነ ማህየዊ እንደሚናገረው ከ500 በላይ የሚሆኑ ወታደሮች ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ ጥፊ፣ ቡጢ፣ ዱላ፣ በገመድ መጎተት፣ መስቀል ተሸክሞ እንዲወድቅ ማድረግ፣ እንዲደማ ማድረግ፣ ጥርሱ እስኪወልቅ ድረስ መምታት፣ ጺሙን መንጨት፣ ጸጉሩን መንጨት፣ መሸፈንና በበትር መምታት፣ ተነበይ ለነ ክርስቶስ ከመአንተ ውእቱ ነቢይ ከሆንክ እስኪ ትንቢት ተናገርልን አሁን የመታ ማን ይባላል እያሉ እየቀለዱ ምራቃቸውን እየተፉ ልብሱን እየገፈፉ እየገረፉ እንደገና ደግሞ መልሰው እያለበሱ ደሙ እስኪበተን ድረስ 6666 ጊዜ ገርፈውታል። ይሄ ግርፋት 3 ሰዓት 4 ሰዓት 5 ሰዓት ተብሎ ብቻ የሚጠቀስ አይደለም። ጠቅላላ በተጓዘባቸው ጊዜያት በሙሉ የገረፉት ግርፋት ነው። ያው ይሄ 6666 የሚለውን ግርፋት የቆጠረው ቅዱስ ዮሐንስ ወንጌላዊ ነው። በዚያ መረጃ መሰረትነት ድርሳነ ማህየዊ ላይ ተጽፏል። 36 ቅዱሳት አንስትም ይህንን መስክረዋል። ቤርዜዲ ቤርዜዳ፣ ሜልቴዲ ሜልቴዳ ተብለው የሚጠሩ ሴቶችም ይህንን ቁጥር በድርሳነ ማህየዊ አስቀምጠዋል እና ስለዚህ 6666 ጊዜ ተገርፏል። ይሄ ብቻም አይደለም። በሊቃነ ካህናቱ ፊት ጌታችን ሲመልስም ይመቱታል፣ ዝም ሲልም ይመቱታል። ሲመልስ ለሊቀ ካህናቱ እንዴት ትመልስለታለህ ብለው ይመቱታል። ዝም ሲል ደግሞ ለምን አትናገርም ለምን ትኮራለህ ብለው ይመቱታል። ስለዚህ በነገስታቱ ፊትም በቀረበ ቁጥር፣ በገዢዎቹ ፊት በቀረበ ቁጥር፣ በሊቃነ ካህናቱ ፊት በቀረበ ቁጥር ጌታችን መድኃኒታችን ኢየሱስ ክርስቶስ ይመታ ነበር፣ ብዙ መከራ ይቀበል ነበር። እንግዲህ 3 ሰዓት ላይ ቁርጥ ፍርድ የተሰጠበት ሰዓት ነው። እንዲያውም ቅዱስ ማርቆስ 3 ሰዓት ላይ ተሰቀለ ብሎ ነው የሚጽፈው። ማቴዎስ ደግሞ 6 ሰዓት ላይ እንደተሰቀለ ይጽፋል። ነገር ግን ማርቆስ 3 ሰዓት ላይ ተሰቀለ ብሎ የሚገልጥበት ምክንያት ቁርጥ ፍርድ እንዲሰቀል የተወሰነበት ምክንያት 3 ሰዓት ስለሆነ ከተወሰነ ይሰቀላል በሚል 3 ሰዓት ተሰቀለ ብሎ መስቀሉንም መሸከም የጀመረው ከዚያ ሰዓት ጀምሮ ስለሆነ በዚህ ምክንያት ማርቆስ 3 ሰዓት ተሰቀለ ብሎ ይጽፋል። ማቴዎስ ደግሞ ጌታችን የተቸነከረው ልክ 6 ሰዓት ላይ ከመስቀሉ ጋር የተቸነከረው 6 ሰዓት ላይ አካሉ መስቀሉ ላይ ያረፈውና የተኛው መስቀሉ ላይ የተኛው 3 ሰዓት ላይ ነው። 6 ሰዓት ላይ ነው። 5ቱ ችንካሮችም እጁ ላይ እግሩ ላይ ያረፉት ደረቱ ላይ ያረፉት 6 ሰዓት ላይ ስለሆነ ማቴዎስ ይሄን ይዞ 6 ሰዓት ላይ ተሰቀለ ብሎ ይጽፋል። 3 ሰዓት ላይ መስቀሉ ተዘጋጀ፣ ውሳኔው ተወሰነ። መስቀሉ ከ7 እጽዋት እንደተነገረ አባቶቻችን ይናገራሉ። እርጥብ ነው። ምን ያህል እንደሚከብድ ተመልከቱት። ከ7 እጽዋት ተሰብስቦ የተዘጋጀ ምን ያህል ከባድ እንደሆነ ርዝመቱ አለ። በዚያ ላይ የሰው መጨናነቅ አለ። በቀኝና በግራ ሰዎች ይመለከቱታል። የሚገፉት ሰዎች አሉ፣ ከፊት የሚጎትቱት ሰዎች አሉ፣ በየመሃሉ የሚመቱት ሰዎች አሉ፣ ምራቃቸውን የሚተፉበት ሰዎች አሉ። በሚጨናነቀው ሰው መሃል ደግሞ አልፈው እንደምንም ብለው እሱን አግኝተው ጎስመው ባገኙት ነገር ሁሉ መተው ገፍትረው ሲወድቅ ማየት የሚፈልጉ ሰዎች አሉ። በዚያ መሃል መስቀሉን ተሸክሞ እየወደቀ 14 ምዕራፎችን ጠቅላላ እየወደቀ እየተነሳ ወደ ቀራንዮ 6 ሰዓት ላይ ደርሷል። በየመሃሉ እንግዲህ መጠማት አለ፣ ላበቱ ይጠረጋን፣ ስዕሎቹ ተስለው የተገኙትም በዚያ ጊዜ ነው። ላዩ ላይ ደግሞ ተጎንጉኖ የተቀመጠ የእሾህ አክሊል አለ። ያ ጭንቅላቱን ይፈጠፍጠዋል። ድርሳነ ማህየዊ ላይ እንደተጻፈው ቁጥሩ 70 ይደርሳን ይላል። የብረት እሾህ ነው። እነዚህ ሹል ብረቶች ናቸው። እንዲያውም አንዱ በጣም ከመርዘሙ የተነሳ የመሃለኛው ከመሃላናቱ ጀምሮ እስከ ልቡ ድረስ ውስጥ ለውስጥ ገብቶ ልቡን የሚያደማ ልቡን የሚወጋ እንደዛ አይነት የብረት እሾህ ነው ጭንቅላቱ ላይ የተደረገው። በአጠቃላይ ክርስቶስ ሲሞት ጭንቅላቱ ተፈጥፍጦ ነው የሞተው። ያው የእባቡን ራስ ለመቀጥቀጥ የእባቡን ራስ ለማድቀቅ እሱ ተቀጥቅጦ እሱ ደቆ ነው እባቡን ያደቀቀው። ይህን ልበ አምላክ ዳዊት ሲናገር አንተ ሰበርከ ርዕሰ ከይሲ በውስተ ማይ፣ በውሃ ውስጥ የእባቡን ራስ ሰበርክ፣ ወአንተ ቀጥቀጥከ አርእስቲሁ ለከይሲ፣ የዘንዶውን ራሶችም አንተ ሰበርክ አደቀክ ብሎ እንደገለጠው ጌታ እየደቀቀ
ዲያብሎስን አድቅቆታል። ይሄ ብቻም አይደለም ከፊት ያሉት በገመድ ይጎትቱታል ወደፊት ይወድቃል መስቀሉን እንደተሸከመ የተሸከመው መስቀል ላዩ ላይ ይወድቅበታል እንደገና ደግሞ ከኋላ ያሉት በጉልበት ወደ ኋላ ይስቡታል በጀርባው ይወድቃል በጀርባው ሲወድቅ የተሸከመው መስቀል ላዩ ላይ ያርፍበታል ያው አንድ ስምዖን የሚባል ሰው የጌታን መስቀል እንዲሸከም እንዲያግዘው የጠየቁበት ጊዜ ነበር እሱ ግን መስቀሉን ተሸክሞ ስንዝር እንኳን መራመድ አልቻለም ይሄ ስምዖን የሚባለው ሰው እንግዲህ ከበረሃ የሚመጣ ስራ የሚሰራ ገበሬ የነበረ ሰው ነው ነገር ግን የጌታን መስቀል መሸከም አልቻለም ጌታ ግን 18 ሰዓታት አልበላም አልጠጣም በዚያ ሰዓታት እንደዛ እየደከመ እየተመላለሰ ያን የሚያክል ትልቅ መስቀል ብቻው እንዲሸከም ተደርጎ እየወደቀ ደግሞ ሲታይ መከራው እጅግ በጣም የጸና መሆኑን ያሳያል ከደረሱ በኋላ ቀራንዮ የሚሰቀልበት ስፍራ ከደረሱ በኋላ ከመሰቀሉ አስቀድሞ እንዲገረፍ ተደርጓል ይሄ 6666 ግርፋት መጨረሻው መደምደሚያው ማለት ነው እንዲገረፍ ተደርጓል መገረፉ ብቻ አይደለም ከተገረፈ በኋላ በጣም ሲቆስል ልብሱን ያለብሱትና እንደገና መልሰው ደግሞ ልብሱን ያነሱታል ይገፉታል ይሄ ሆን ተብሎ እንዲያመው በደንብ እንዲያመው ቆዳው እንዲላጥ የሚደረግበት ነው ምክንያቱም ተገርፎ ደሙ ፈሶ እርጥብ ቁስል ላይ እንደገና ልብስ ለብሶ ከደሙ ጋራ ተጣብቆ ልብሱ እንደገና ምንጭቅ ተደርጎ ሲነሳ ቆዳውን ይነጨዋል ስጋውን ይነጨዋል ደሙ በኃይል ይፈሳል ህመሙም ይሰማዋል ይህንን ምስጢር ይህንን መከራ የሚያሳይ ነው እጅግ በጣም ከአይምሮ በላይ ከመነገር በላይ ነው ምናውቀው ጥቂቱን ነው ምን ገልጠውም ጥቂቱን ነው ያው በእኛ አቅም ቅዱሳት መጻሕፍት ላይ የተጻፉትም ጥቂት ናቸው የኛም የማስረዳት አቅም ገደብ የቃላት ገደብ የቋንቋ ገደብ እነዚህ ሁሉ ተቀምጠውበት የጌታን መከራ መግለጽ አይቻልም በሙሉነት ሊቃውንቱም የጌታን መከራ ያለቀሱ ይገልጡታል እንጂ በቃላት አይገልጡትም ለምሳሌ ቅዱስ ዮሐንስ አፈወርቅ ሲናገር በከይወ ወላህው ለታፈቅርዎ የምትወዱት አልቅሱለት ይላል እሱም ያለቅሳል ክርስቶስ ንጉስነ አማኑኤል አምላክነ ኢየሱስ መድኃኒነ አማኑኤል አምላካችን ሆይ ኢየሱስ መድኃኒታችን ሆይ ክርስቶስ ንጉሳችን ሆይ ወዮ ወዮ እያለ ዮሐንስ አፈወርቅ ያለቅሳል የበቁት አባቶቻችን በዚያ መልክ ይገልጡታል እና የክርስቶስ መከራ በቃል አይገለጥም ስለዚህ 6666 ጊዜ ገርፈው ከመስቀሉ ጋር አገናኝተው ሰቅለውታል ልክ 6 ሰዓት ላይ ጌታችን የተሰቀለበት ሰዓት አዳም እጸበለሱን ወደ አፉ ያስገባበት ሰዓት ነው ፍሬውን ወደ አፉ ያስገባበት ሰዓት ነው ያቺ ሰዓት ክርስቶስ ደግሞ አካሉ ከመስቀሉ ጋር የተገናኘበት ሰዓት ነው መርገሙን እንደሻረለት ለካሳ እንደመጣለት ለማጠየቅ አዳም ከዛፉ ጋር የተገናኘበት ሰዓት ሁለተኛው አዳም ክርስቶስ ደግሞ ከእጸ መስቀል ጋር የተገናኘበት ሰዓት እኩል ነውና በዚያ ሰዓት ልክ ክርስቶስ ከእጸ መስቀሉ ጋር ሲገናኝ ፀሐይ ጨለመ የሉቃስ ወንጌል ምዕራፍ 23 ቁጥር 44 ጀምሮ ወቀቲሮ ጊዜ ስሱ ሰዓት ሞተ ፀሐይ ቀትር ሲሆን 6 ሰዓት ላይ ፀሐይ ሞተ ብሎ ይገልጠዋል ልክ 6 ሰዓት ላይ ቀትር ሆነ ያን ጊዜ ፀሐይ ልምድ ርግም ብሎ ጠፋ ማለት ነው አጠቃላይ ዓለም በሙሉ ጨለመ ወጸልመ ኩሉ ዓለም በሙሉ ጨለማ ሆነ ይላል እንግዲህ ዓለም በሙሉ ሲባል ይችኛ ያለንባት ምድር ማለት ብቻ አይደለም እነ ጁፒተር እነ ፕሉቶ እነ ማርስ ሌሎችም ስርዓተ ፀሐይ ላይ ውስጥ ያሉት በሙሉ ጨልመዋል ምክንያቱም ፀሐይ ጨለመች ማለት ፀሐይ የምታበራላቸው እነዚህ ፕላኔቶች በሙሉ ጨልመዋል ስለዚህ ዓለም በሙሉ ያለንበት ዩኒቨርስ ያለንበት ጋላክሲ በሙሉ ጨለማ ሆኗል ቅዱስ ሉቃስ ይህንን ይገልጣል ከ6 ሰዓት እስከ 9 ሰዓት ድረስ መስቀል ላይ እየደቀቀ የቆየባቸው ሰዓት ረጅም ሰዓት ነው 3 ሰዓታት ናቸው አጠቃላይ 6 ሰዓት 7 ሰዓት 8 ሰዓት ልክ 9 ሰዓት ሲሆን ነው የሞተው ጌታ እንግዲህ እስከሚሞት ድረስ መከራ ነው የ3 ሰዓታት መከራ ማለት ነው ይሄ እንግዲህ 6666 ጊዜ ተገርፏን ብለናል ችንካሩ ከመስቀሉ ጋር አጣብቆታን ብለናል የተቸነከረባቸው ቦታዎች በኃይል ደም የሚፈስባቸው ቦታዎች ነርቭ የሚነካበት ቦታ እጅግ በጣም እነዚህ ስፍራዎች ይሄ ስፍራ የሆነ ነገር እንኳን ሲነካን የሚነዝረን ሰውነታችን ሙሉ እዚህ ጋር የሆነ ነገር ቢመታን ሰውነታችን ሙሉ ነው የሚታመመው ሰውነታችን ሙሉ እና እዚህ ቦታ ነው ችንካሩ ያረፈው የኛውም እንደዛው ይሄኛውም እንደዛው እግሩም ላይ እንደዛው ስስ የሆኑ አካላት ደም በኃይል የሚፈስባቸው ከፍተኛ የደም ስር ያለባቸው ቦታዎች ተፈልገው ነው ችንካሩ ያረፈባቸው እነሱ ቦታዎች ናቸውና ደም እንደ ቧንቧ ውሃ ነው እንደ ፏፏቴ ነው ይፈስ የነበረው ምድሪቱ በደሙ እስከምትጥለቀለቅ ድረስ ነው ይወርድ የነበረው ክርስቶስ ሲሞት ደሙ አልቆ ነው የሞተውና ስለዚህ ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በዛ ሁኔታ ነው
መተንፈስ ያው እንደ ስጋ ሲተነተን መተንፈስ አለበት ሲተነፍስ ይሄ ዲያፍራሙን ለመግፋት የመተንፈሻ አካሉን ለመግፋት ኃይል መጠቀም አለበት ይሄ ብቻም አይደለም 7 የመስቀል ጩኸቶች ተብለው የሚጠሩ አሉ እነሱን እየጮኸ ነው የሞተው ክርስቶስ እየጓጎረ ጭምር በኃይል ማለት ነው በኃይል እየጮኸ ነው የሞተው አምላኬ አምላኬ ለምን ተውከኝ እያለ እነኋት እናትህ እያለ እነሆ ልጅሽ እያለ የሚያደርጉትን አያውቁምና ይቅር በላቸው እያለ ከኔ ጋር በገነት ዛሬ ትኖራለህ እያለ መጨረሻ ላይ ሁሉም ተፈጸመ ብሎ አባ ማህጽን ነፍሴ ውስጠዴ ከክቡር ነፍሴን በእጅህ አደራ ላለሁ ብሎ ያን ጊዜ ዘንበል ብሎ ጓጉሮ ነፍሱን ሰጠ ክርስቶስ በዚህ መልኩ ነው ይሄ እነዚህ 3 ሰዓታት በእኛ ቤተክርስቲያን ሥርዓት የቅዳሴ ሰዓት እንዲያውም ክርስቶስ መስቀል ላይ የቀደሰበት ሰዓት ተብሎ የሚታወቀው ያ ነው የሊቀ ካህናትነት ሰዓት የሚባለው እሱ ነው ክርስቶስ ሊቀ ካህናት ተብሎ ይገለጣል ሊቀ ካህናት የሆነው በዚያች ሰዓት ነው ያገለገለው በዚያ ሰዓት አገልግሏል በዚያ ሰዓት ተቸንክሮ አገልግሏል ታጥቆ አገልግሏል ራቁቱን ሆኖ አገልግሏል ደሙን ያፈሰሰ አገልግሏል ስጋውን መስዋዕት አድርጎ ያቀረበ አገልግሏል አክሊል ደፍቶ ታይቷል የሾህ አክሊል ካህናቱ የሚያደርጉት አክሊል ምሳሌ ነው የመነኮሳቱ ምንኩስና ቆብ ምሳሌ ነው የሊቃነ ጳጳሳቱ አስኬማ ቆብ የዚያ ምሳሌ ነው እና ክርስቶስ 3 ሰዓት የቆየበት ሁኔታ የቅዳሴ ሰዓት ነው በቃ ክርስቶስ ያኔ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ ካህን እንደሚቀድስ ልክ እንደዚያ የቀደሰበት ነው ስጋውን ቆርሶ ደሙን አፍስሶ የሰጠበት ሰዓት ነው ቤተክርስቲያን በአማካይ እነዚህን ሰዓታት ትጠብቃለች በቅዳሴ ሰዓትና ስለዚህ የቅዳሴ ጊዜ የሚባለው የቅዳሴ ምሳሌ የሚባለው እሱ ነው ክርስቶስ አላቋረጠም እስከ መጨረሻው እንዲያውም እንዲወርድ የተጠየቀበት ጊዜ ነበር እስኩ ረድ መስቀልከ ንራይ ወንመንብከ ከመስቀል ውረድና አይተን እንመንብህ ተብሎ የተጠየቀበት ጊዜ ነበር ነገር ግን ክርስቶስ ከመስቀል አልወረደም ምክንያቱም ከመስቀል ቢወርድ መዳናችን ይቋረጣል ስለዚህ ክርስቶስ ከመስቀል አልወረደም እኛም ከመስቀላችን እንዳንወርድ ቅዳሴ እንዳናቋርጥ አገልግሎት እንዳናቋርጥ ህይወት እንዳናቋርጥ መቁረብ እንዳናቋርጥ ወደ ቤተክርስቲያን መሄድ እንዳናቋርጥ ክርስትና የማይቋረጥ መሆኑን በአጠቃላይ ይህን ምስጢር ያሳየበት ነው 3 ሰዓታት እነዚህን ምስጢር የሚገልጡ ናቸው ከብዙ በጥቂቱ 9 ሰዓት ላይ ነፍሱን ከስጋው የለየበት በገዛ ስልጣኑ ቅድስት ነፍሱን ከቅድስት ስጋው የለየበትና በአካለ ነፍስ ወደ ሲኦል የሄደበት የወረደበት ነፍሳትን ከሲኦል እየነጣጠቀ ያወጣበት ሰዓት ነው 9 ሰዓት ከዛ በኋላ 11 ሰዓት ደግሞ ዮሴፍና ኒቆዲሞስ የከበረ ስጋውን የከበረ አካሉን መለኮት የተዋሃደውን ስጋውን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማይሞት ሕያው ኃያል እግዚአብሔር ቅዱስ እግዚአብሔር እያሉ እያመሰገኑ የቀበሩበት ሰዓት ነው 11 ሰዓት ወደ መቃብር የወረደበት ሰዓት ነው እና ይሄ ቀን የተለየ እጅግ በጣም የከበረ ሰዓት ነው በቤተክርስቲያናችን እንግዲህ ይሄ በዓል በልዩ ሁኔታ ይከበራል ዕለተ ዓርብ በዋናነት 2 ነገሮችን የሚወክል ነው አንደኛው ከግብፃውያን ከእስራኤላውያን ከግብፅ የወጡበት ቀን የሚታሰብበት ነው አንደኛ ሁለተኛ እስራኤላውያን በዓለ አስተስርዮ ተብሎ የሚጠራ ቀን አላቸው በአመት አንድ ጊዜ በቤተ መቅደሱ ተነጥፈው የሚውሉበትና የኃጢአት ስርየት የሚደረግበት የበዓል ቀን አለ በብሉይ ኪዳን እና ያን እነዚህ ሁለቱን የሚወክል ነው ለተስቅለት የሚባለው ሁለቱም ይከናወናሉ ለምሳሌ እስራኤላውያን ከግብፅ ከወጡ በኋላ ባህር ተከፍሎላቸው ተሻግረዋል ከተሻገሩም በኋላ ሲበሆ ለእግዚአብሔር ስብሐ ዘተሰብሐ ፈረሰው መስተጽነ ወረወ ውስተ ባህር ብለው ፈረሱንና ፈረሰኛውን ወደ ባህሩ ጥሎታልና ስለዚህ የተመሰገነ እግዚአብሔር ምስጉን ነው እያሉ ያመሰግኑበት ምስጋና አለ በእኛ ቤተክርስቲያንም ይሄው መዝሙር ይዘመራል ይሄው ዝማሬ ይዘመራል ለእስራኤላውያን ባህር የተከፈለበት እንደሆነ ለኛም የእሳት ባህር የተከፈለበት ሙሴ የክርስቶስ ምሳሌ ግብጽ የሲኦል ምሳሌ ግብጽ የመቃብር ምሳሌ ግብጽ የገሃነመ እሳት ምሳሌ ግብጽ የዚህ ዓለም ምሳሌ እስራኤል ስጋ የኛ ምሳሌ ማርያም የሙሴ እህት ደግሞ የእመቤታችን ምሳሌ ምስጋናዋ የእመቤታችን ምስጋና ምሳሌ ሆኖ እኛም እያመሰገን ባህሩን መሻገራችን የእሳት ባህሩን ማለፋችንን ምስጢር አድርገን የምናሸበሽብበት የምናመሰግንበት ቀን ነው አንደኛ ሁለተኛ እንደ ዕለተ አስተስርዮ እስራኤላውያን የስርየት ቀን ብለው እንደሚያከብሩት ልክ እንደዛ እኛም የበደልን ቀን የምናስብበት የበደልን ስርየት የምናስብበት ቀን ነው ለዚሁም ማስረጃ ጥብጣቤ ተብሎ የሚጠራ አለ ከካህናቱ ሂደን በወይራ ቅጠል ወይም ደግሞ በወይራ ዝንጣፊ እንጠበጠባለን ያ ምስጢር ምን የሚያሳይ ነው ቢባል በብሉይ ኪዳን ህዝቡ ለስርየት ኃጢአት ተደፍቶ ተነጥፎ እንደሚውልና ካህኑ ስርየት ኃጢአት እንደሚያከናውንላቸው እኛም ያንን የምናስብበት ነው አንደኛ ሁለተኛው ምስጢር ግን ክርስቶስ ከኃጢአታችን ነፃ እንዳደረገን ያንን የምናስብበት ነው ሶስተኛው ምስጢር ደግሞ ጥብጣቤው የሚደረገው በወይራ ዛፍ ነው በወይራ ዝንጣፊ ብቻ ነው የሚደረገው
ለምንድነው በወይራ ዝንጣፊ የሚደረገው ቢባል ይሁዳ ክርስቶስን አሳልፎ ከሰጠ በኋላ ተጸጽቶ ሂዶ ራሱን ሊያጠፋ ወይም ታንቆ ሊሞት ዛፏ ላይ ገመዱን አስሮ ሊታነቅ በሚፈልግበት ሰዓት ዛፏ ለጥ እያለች መሬት ላይ እየወደቀች ነስህ ይሁዳ ከመሁከ ጴጥሮስ ለምን ብለህ ራስህን ታጠፋለህ ይልቁንም ንስሐ ግባ አምላክህ መሐሪ ነው ይቅር ይልሃል እንደ ጴጥሮስ እንደ ወንድምህ ተጸጸትና ይቅርታ ጠይቅ እያለች ዛፏ ትነግረው ነበር 3 ጊዜ ነገረችው አልሰማም ከዛ በሶስተኛው ግን መሬት ላይ ፈጠፈጠችው ይሁዳ ዕለቱን አልሞተም ጌታችን ሲያርግ የጌታን እርገት ሲሰማ ነው የሞተው እና 40 ቀናት ቆይቷል ስለዚህ ንስሐ ግባ ብላ ዛፏ ነግረዋለችና ልክ እንደዛ ሁሉ እኛም በዛፉ በወይራው ዛፍ ንስሐ ግቡ ተብሎ መልእክት የሚነገርበት ኃጢአት አትስሩ ከኃጢአት አትለዩ ሰው አሳልፋችሁ አትስጡ ሃይማኖታችሁን አትሽጡ ወንድሞቻችሁን አትሽጡ እንደ ይሁዳ አትሆኑ ያመናችሁን ሰው አትክዱ የሚል መልእክት ያለው ነው በዛፉ በኩል የሚተላለፍልንና በወይራ ቅጠል እንጠበጠባለን ዕለተ አስተስሪዮ የሚደረግበት ከዛ እግዚአብሔር ይፍታ ተብለን ወደ የቤታችን የምንሄድበት ነው በየመሃሉ ልዩ ልዩ ስርዓቶች አሉ የ1 ሰዓት ምንባብ አለ የ3 ሰዓት ምንባብ አለ የ6 ሰዓት ምንባብ አለ የ9 ሰዓት ምንባብ አለ የ11 ሰዓት ምንባብ አለ እነዚህ ሁሉ ምንባባት ጠቅላላ ከወንጌሉ ጋር ምስባክ እየተሰበከ ወንጌል እየተነበበ 4 ወንጌላት 1 ሰዓት ላይ 3 ሰዓት ላይ 6 ሰዓት ላይ 9 ሰዓት ላይ በእያንዳንዱ በእነዚህ ክፍሎች 4ቱም ወንጌላት እየተነበቡ ከስቅለቱ ጋር የተገናኙ ወንጌላት እየተነበቡ ይቀጥላል ማለት ነው በየመሃሉ ወዘጠይመ ሞትን የቀመሰ በስጋ እየተባለ ይመሰገናል አምነስቲቲ የሚባል አለ ተዘከረነ እግዚኦ በውስተ መንግስትከ አቤቱ በመንግስት በመጣ ጊዜ አስበን እሳታዊ ሆይ መለኮታዊ ሆይ ነበልባላዊ ሆይ ስለኛ ተሰቀልክ ሞት እያልን እያለቀስን ሰዎች ተሸፍነው ካህናቱ ተሸፍነው ጧፍ እያበሩ በውርድ ዜማ ወይም በንባበ ማህዘኒ የሚዜምበት በጣም ብዙ አይነት ስርዓት አለ ከርቤ እየታጠነ የሚደረጉ የሚፈጸሙ ስርዓቶች አሉ በመጨረሻ ምስል ተደርጎ የጌታችን የመድኃኒታችን የኢየሱስ ክርስቶስን አካል ምስል ተደርጎ ለተሞቱ የሚታሰብበት መቀበሩ የሚታሰብበት ቤተክርስቲያን ረጅም ነገ ሰዓት የወሰደ ስርዓቶች የሚከናወኑበት ነው እንግዲህ በመጨረሻም ታስተውሉ እንደሆነ በመቅደሱ ዙሪያ ንዋያተ ቅዱሳቱ በሙሉ ይሰቀላሉ መስቀል ይሰቀላል ጻሂሉ ጽዋው ይሰቀላል ከበሮው ይደፋል ሌሎቹ የማዕጠንተ ወርቅ ለምሳሌ ሚጣጠንባቸው ማዕጠንተ ወርቆች እነሱ ይንጠለጥላሉ ይሰቀላሉ እነዚህ ነገሮች በሙሉ የከዋክብት መርገፍ የፀሐይ መጨለም የጨረቃ ደም መሆን ያለታት መሰነጣጠቅ የሙታን መነሳት 500 ሙታን ተነስተዋል ጠቅላላ እዚህ ምድር ላይ የተፈጠረው ተአምር የነዚህ ነገሮች ሁሉ ምሳሌ ነው የክርስቶስ መሰቀል ያንን ምስጢር የሚያሳይ ነው አብረን የመሰቀላችን አሮጌው ሰው የመወገዱ ኛም ከክርስቶስ ጋር የመሆናችን ምሳሌ እነዚህን ምስጢራት የሚያሳይ ነው እና የተከበራችሁ ክርስቲያኖች ይሄ በዓል እጅግ በጣም ልዩ ነው በለቅሶ በእንባ የጌታ መከራ የሚታሰብበት ነው ነገር ግን አስቀድመን በሆሳዕና እንደገለጠ ነው በዓሉን በብዛት መተናክብረን ከዚያ ግን በመበል በመጠጥ በዝሙት በዘፈን ሰውነታችንን የምናረክስበት አይደለም በዓለ ስቅለትን ካከበርን በኋላ የጌታን መከራ ወደ ውስጣችን ወደ ሰውነታችን ካስገባን በኋላ ፍጹም ክርስቲያን ሆነን እየታዘዝን የምንኖርበት እንዲሆን የቤተክርስቲያን መልእክት ነው በአመት አንድ ጊዜ 2 ጊዜ ወይም 3 ጊዜ የሆሳዕና የስቅለት የትንሳኤ ብቻ መተን መቅረት ሳይሆን ቤተክርስቲያን ሁሉ ጊዜ መስቀል ላይ ናት ያለችው ሁሉ ጊዜም የተሰቀለው ክርስቶስ ይሰበካል ሁሉ ጊዜም ስጋና ደም አለና እየመጣችሁ ሁሉ ጊዜም በዚህ ክብር በዚህ በረከት በዚህ ከፍታ እንድትኖሩ ይህንን ለማሳሰብ እንወዳለን በዓሉን የተባረከ የተቀደሰ በዓል እንዲያደርግልን የአምላካችን ቅዱስ ፈቃድ ይሁንልን ከበዓሉ በረከት ረድኤት ያሳትፈን ለአመቱን በሰላም ያደርሰን ወስብሐት ለእግዚአብሔር